እኔ የምላችሁ አክሱም ላይ ይህንን የሚያህል ህዝብ ሙስሊም አለ እንዴ? ኦርቶዶክሳውያን ለራሳችሁ አጨብጭቡ። ሁላችሁም ለራሳችሁ አጨብጭቡ። ታሪክ ሰርታችኋል። ቤተክርስቲያን በሀያት ጣፎ ኮንዶሚኒየም አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ ቤተክርስቲያን እየተሸጠች ነው የሚገኘው። 24% of Muslim youth are leaving Islam. From all others, those who are leaving በእስልምና ሃይማኖት ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሐዲስ ውስጥ ተገኝቷል። ቄደር ይወላችሁ ሙስሊም የነበረ ሰው ሙስሊም የነበረች ሴት ቀጥታ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁንልን። በሁለት ነገር ተመልሼ መጣሁ። አንደኛው በእስልምናው ላይ፣ ሁለተኛ ደግሞ ከአጥማቂያን ጋር በተገናኘ ያሉ ነገሮችን ለመዳሰስ ነው። በነገራችን ላይ በጣም የሚያሳዝነው ነገር የአጥማቂያን ጉዳይ ያው በአጥማቂያን ቪዲዮ ሰራማች ላይ ሰብስክራይበር እንደማጣ አውቃለሁ። ስለዚህ ከሃይማኖት ስለማይበልጥብኝ ወይም ከቤተ ክርስቲያን ስለማይበልጥብኝ ሰብስክራይብ ማጣቱ አይጨንቀኝም። የሆነ ግን እውነታውን እስከመጨረስ እንጋፈጣለን፣ ሐሰት እናጋልጥበታለን። አንድ ዳታ ላሳያችሁና ወደ ቪዲዮ ድግባ። በሳውዲ አረቢያ ውስጥ ቢያንስ ይሄ 2020 የተሰራ ጥናት ነው፣ ከ5 ዓመት በፊት ማለት ነው። ከ2.1 ሚሊዮን በላይ ክርስቲያኖች እንዳሉ ይገመታል። ግን ምንም አይነት ቤተክርስቲያን የለም ሳውዲ ላይ። ታዲያ ይሄ ልጅ አሁን አክሱም ላይ መጥቶ አክሱም ላይ ሁሉ ክርስቲያን አለ እንዴ፣ ይሄ ሁሉ ሙስሊም አለ እንዴ ለማለት ይሞክራል። እስቲ እንመልከት። አክሱም ላይ ይህንን የሚያህል ህዝብ ሙስሊም አለ እንዴ? በጣም ነው የገረመኝ። እኔ ይህንን የሚያህል ህዝብ ነው እንግዲህ መብትህን አላከብርልህም፣ መስጂድ አትሰራም፣ መቀበሪያ ቦታ አይኖርህም እየተባለ ያለው ይህ ህዝብ ነው። እዛው ተወልዶ ያደገበት የራሱ ሀገር ውስጥ ብዛትም አለን እኮ በጣም ብዙዎች ነን። የዒድ ፎቶዎችን ብታዩ ሱብሃንክ ይሄ ሁሉ ኸልቅ አለን ነው የምትሉት። ኢትዮጵያ ውስጥ 60-70 ሚሊዮን የሚባለው ውሸት ነው። በቃ 100 ሚሊዮን 90 ሚሊዮን ሙስሊም ነው የምትሉት። አላህ ሱብሃነሁ ወተዓላ እንደ ብዛታችን አንድነታችንን፣ መግባባታችንን፣ መከባበራችንንም አላህ ያምጣልን ያቆይልንም ጭምር ማለት ነው። አንድ ከሆነን ከዚህ ብዛታችን ጋር ያ ሱብሃንክ ብዙ ምን ሰራው ታሪክ ይኖረናል። አላህ አንድ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዛ የሚልበት ምክንያት በነገራችን ላይ እስልምና የተከፋፈለ ስለሆነ መሐመድ ራሱ እስልምና ከ72 ወይ ደግሞ 73 ጊዜ በላይ ይከፋፈላል። ከነዛ ውስጥ አንዱ ብቻ ነው ጀነት የሚገባ ብሎ የተናገረበት ሐዲስ አለና በጣም ያሳዝኑኛል። ስለዚህ ክፍላቸውን አምነውበታል። ሁለተኛ ነገር ደግሞ ይህች የምታክል ፎቶ ላይ ሰው አስገብቶ ሙስሊሞች እኮ በጣም ብዙ ነን አለ። ግን ሳውዲ ላይ 2.1 ሚሊዮን በላይ ክርስቲያን ኖሮ ግን አንድ ቤተክርስቲያን ግን የለም። ደብል ስታንድ ማለት እንደዚህ ነው። ወደ አጥማቂያን ከመምጣት በፊት ግን አንድ ጉዳይ አሳዛኝ መረጃ ብሎ አንድ ወንድማችን የሰራው ቪዲዮ ነው ስላሳያችሁ። ቤተክርስቲያን በሀያት ጣፎ ኮንዶሚኒየም አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ ቤተክርስቲያን እየተሸጠች ነው የሚገኘው። ለማን አትሉኝም? ለመናፍቃን። ከየት እንደመጡ እንኳን የማይታወቁ ሰው ማን ስልጣነ ክህነት እንደሰጣቸው በማይታወቅበት ሁኔታ አጥማቂ ሆነው ተገኝተዋል በአቡነ ተክለ ሃይማኖት ቤተክርስቲያኒት ውስጥ ማለት ነው። በሚያሳዝናችሁ ሁኔታ እኚህ ሰው እንደደረሰኝ መረጃ ማለት ነው ደብረ ሲና ውስጥ አንድ ቸርች አለ። የዛ ቸርች አገልጋይ የነበሩ ናቸው። ከመቼው ነው ወደዚህ አባትነት፣ ወደ ፈዋሽነት፣ ወደ አጥማቂነት እንዲመጡ የፈቀደላቸው? ማን ነው ስልጣነ ክህነት የሰጣቸው? ይህንን ጉዳይ ቸል ልንለው አይገባም። ምዕመናን እየተሸወዱ እየተበዘበዙ ነው የሚገኘው። የቤተ ክርስቲያን አስተዳዳሪዎችም ተአምር አድራጊ አባቶችን እየፈለጉ ምዕመናንን መቀለጃ ነው እያደረጉት የሚገኙት። እናንተ ምን አገባችሁ? ገንዘብ ካገኛችሁ አይደለም ቤተክርስቲያን ምዕመናንን እኮ የምትሸጡ ደፋሮች ናችሁ። ይህንን የምናውቀው ነገር ስለሆነ ማለት ነው። አሁንም ምዕመናን እነግራችኋለሁ፣ ወደዛ ቤተክርስቲያን ሄዳችሁ የተፈታችሁ እንዳይመስላችሁ። እነሱ ላይ ያለው ጋኔልን እናንተ ላይ አስፍረው ነፍሳችሁን እየገበሯችሁ ነው የሚገኘው። ተአምራት እያያችሁ አትሸወዱ። አሁን ላይ ጊዜው ተቀይሯል። ሰውን እንዴት አድርገን እናምጣው ነው፣ እንዴት አድርገን ገንዘብ እናገኝ ነው እንጂ ስለናንተ መዳን ማንም ጉዳዩ የሆነ የለም። አሁንም በስመ አጥማቂ ቤተክርስቲያኗ ውስጥ እየተሰራው ያለውን ነገር ዝም አንልም። በአካልም ቢሆን ሄጄ ነገሩን ለማጣራት እሞክራለሁ። እስካሁን እስካለኝ መረጃ ግን እኚህ ሰው አገልጋይ አይደሉም፣ መናፍቅ ናቸው።
ከደብረ ሲና የመጡ በደብረ ሲና ህዝብ የሚታወቁ ኃይለኛ መናፍቅ የሆኑ ሰው ናቸው። መርምሩ፣ ጠይቁ፣ እንዳትሸወዱ። በነገራችን ላይ እኔ አንዳንዴ የእኛን ምእመን ይበለው የሚያስብል ነው። እነ ግርማ ጉዳይ ላይ ከ2 ዓመት በላይ ጮኸናል። ሐሰት ነው አካሄዳቸው ትክክል አይደለም ብለን ነበር፣ ጮኸናል። ይሄ ወንድማችን ራሱ የነሱ ደጋፊ የሆነ ነገራችን ላይ። አሁን ግን ሌላ ሰው ሲመጣበት ግን እንዴ አለ። የሆነ ሆኖ ግን የኛ ምእመን ይበለው የሚያስብል ነው። ተአምር ሲባል ግር ብሎ የሚሄድ ደብሩ ላይ ፈውስ እንደሌለ ይመስል፣ ደብሩ ላይ ጸበል የሌለ ይመስል፣ ቤተክርስቲያን ማትፈውስ ይመስል ግለሰብ ተከታይ ጨቅሯል። የነ ተስፋዬ ጉዳይ መለሳለሁኝ። ኡስታዝ ሁሱ ጋር ልምጣ። ኡስታዝ ሁሱ ደግሞ ደጋግሞ ሙስሊሞችን እያሰለመ ነው። እንስማ። ማሙሽ አንድ የሚተናንሳ ቴንክ ዩ ማሙሽ ሰላም ነው? እንዴት ነህ? ሰላም ነህ? አላህ አልሐምዱሊላህ። ማን ነው? አላህን ይመስገን። እሺ እኔ እስልምና መቀበል ፈልጌ ነውና እሺ ማታ መጥቼ ነበር፣ አላስገባክም። እሺ የሆነ ነገር ማወቅ እፈልጋለሁ። አንተ ልጠይቅልኝ? እሺ ጠይቅሽ። ብዙ ጊዜ ነበረ አንተ ቤት መጥቼ ነው የሰማው። አንደኛም ጠይቀው ነገር ክርስቲያኖስ መጽሐፍ ቅዱስ ላይ ክርስቲያን ሁኑ የሚለውን ነገር አልተጻፈም ስትል ሰምቻለሁ። እሺ በሙስሊም ቁርአን ውስጥ ለዚህ ነገር ሙስሊም ሁኑ የሚል ነገር አለ አይደል? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። በሙስሊም ሆናችሁ እንጂ በሌላ መንገድ ላይ ፍጹም እንዳትሞቱ ይላል። ልክ እንዲሁ ከእስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። አሁን ይሄ የማሙሽ ፕሮፋይል ሊታይ ነው። እስቲ አሁን ሙስሊም ልሆን ነው ብሎ ሻሃዳ ሊይዝ ነው ብሎ የገባ ሰው ነው። እስቲ ፕሮፋይሉን ነው። እሺ እንደዛ ከሆነ ሌላ ጊዜ ገብቼ እማ ያ ኑር العين يا غير ዛሬ ሙሐመድ ነገም ከደጆ ሲጠጋ ሰበራ እና ሙሐመድን ዛሬ ሙሐመድ ነገ ሙሐመድ ስለነበረው እንግዲህ ይሄ ኡስታዝ ነው። እንግዲህ ይሄ ልጅ ነው እንግዲህ ግን ድምጽ ሲገባው ይረው በድምጽ እንኳን ይሰራው እንኳን ዛሬ መሐመድ ነገ መሐመድ የሚለው ዘፈን ላይ ነው። እሺ ሌላኛው ድራማውን ደግሞ እንመልከት። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ተመልከቱ ዛሬ የሰለመችውን ማለት ነው። ለመጠገን ኢኽዋን በዚህ ሰዓት كل الذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين محمد هو النزل እንግዲህ ይሄ ልጅ ነው እንግዲህ ሙስሊሞችን ደግሞ እያሰለመ ክርስትናን በ10 ዓመት ውስጥ እናጠፋለን የሚለው ኡስታዝ እሱ ያስቀናል። እንቀጥል። 24% of Muslim youth are leaving Islam. From all others, those who are leaving Islam, and you don't even know, people are living in your home and it's second, third generation in the Western world, they're not even Muslim. What do we think we should be doing? What advice can we give to the Muslims
to make sure that we protect the iman of the next generation and to counter this rise of irreligiosity. My heart is breaking. You know that so many people are leaving Islam every day. Over 100,000 Muslims leave Islam every single year. I'm brothers and sisters, 100,000 Muslims are leaving Islam every single year. We've seen this happen, unfortunately. We've seen this happen to a lot of people. If it continues like this, your child is going to become an apostate. Your child is going to become an apostate. End up with the disbelievers, with the kuffar, and go to hellfire. Hellfire will want to swallow them. Hellfire will roast them. Roast them. Toast them. Toast them. Break them. Break them. Shake them. Shake them. We'll annihilate them. And the brothers and sisters, we must act now. We must. በነገራችን ላይ ይሄኛው ልጅ አሁን ኦርቶዶክስ ነው። በነገራችን ላይ ያ ባለፈው ያየሁት የነበረ ካታኩተም ሆኗል። ካታኩተም ማለት ንዑስ ክርስቲያን ሆኖ አሁን የኦርቶዶክስን ትምህርት እየተማረ ያለ ነው። አፖስቶሊክ ፕሮፌት ይባል ወይም ኤፒ ይባላል በዩቲዩብ ስሙ። ከ500,000 በላይ ሰብስክራይበር ያለው ወንድማችን አሁን ኦርቶዶክስ ቤተክርስቲያን እየተማረ ነው። ካታኩተም ሆኗል ወይ ደግሞ ንዑስ ክርስቲያን ሆኖ እየተማረ ያለ ሰው ነው። ከእስልምና ወጥቷል። 10 ዓመት አልፎታል ከእስልምና ከወጣ። እስልምናን በደንብ ሲሞግስ ኖሮ አሁን ወደ ቤተክርስቲያናችን ተመልሷል። ኤፒ ተብሎ የሚታወቅ ነው በዩቲዩብ ላይ። እንቀጥል። የድሮ ቃል ኪዳን የሆኑ የድሮ ሄርሜላ ተስፋዬ የሆነ ደግሞ ሂዳያ ተስፋዬ ደሳለኝ። እንግዲህ እንዳያችሁት በስሜ ፌክ አካውንት ተከፍቷል። ፎሎወሩ ራሱ በጣም ሄዷልና በመጀመሪያ ሪፖርት አድርጉልኝ። እንደዚሁ ስራ ቦታ ሆኜ የተሰልኩትን ስዕል ዱዊት አድርጌ የሰራሁትን ቪዲዮ እየቆረጡ እየወሰዱ ኤዲት እያደረጉ ፖስት እያደረጉት ነውና ብዙ ሰው የኔ አካውንት እየመሰለው እባክሽ ስለሚ ምናምን እያሉኝ ያሉ ሰዎች ብዙ አሉና እኔ እንደዚህ አይነት ነገር ፖስት አላደርግም፣ ላደርግም አልችልም ወደፊትም። ምክንያቱም እግዚአብሔር እኔ ብዙ ያደረገልኝ ሰው ነኝና እግዚአብሔርን እንዲህ በቀላሉ ምክድ ሰው አይደለሁም። እና ግን እናንተ ሪፖርት በማድረግ አካውንቱን ልታዘጉልኝ እጠይቃለሁ። ሼር አደረጋችሁልኝ ሰዎች በጣም ነው የማመሰግነው። እንዲሁም ሙስሊም እህት ወንድሞቼ ደግሞ ኮመንት ላይ በፍቅር እምነታችሁ ልታሳውቁኝ እየሞከራችሁ ነበረ። እናንተንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ነገር ግን እኔ እንደዚህ አይነት ቪዲዮ ፖስት አላደረኩም። ሁላችሁም ሪፖርት እያደረጋችሁ አካውንቱን አዘጉልኝ። ወዳችኋለሁ። ባይ። በአንድ በኩል ሙስሊሞችን ያሰልማሉ፣ በአንድ በኩል ከ100 ሺዎች በላይ ሙስሊሞች በየአመቱ ይወጣሉ ከእስልምና። በተለይ እንግሊዝ ላይ በጣም ብዙዎች እየወጡ ነው። በአንጻሩ ደግሞ እንግሊዝ ላይ ደግሞ እየሰለሙ ያሉ ሰዎችም አሉ። በሌላ በኩል ደግሞ ፌክ የሰዎችን ቪዲዮ እየወሰዱ ወደ እስልምና ልመጣ ነው ጸልዩልኝ የሚሉ ደግሞ ይሰራሉ። እስልምና በጣም ተንገላቷል በዚህ ሰሞን። በነገራችን ላይ በጣም ያሳዝናል። ሚኪ ጋር ልምጣ። ኦርቶዶክሳውያን ለራሳችሁ አጨብጭቡ። ሁላችሁም ለራሳችሁ አጨብጭቡ። ታሪክ ሰርታችኋል። አሁንም ይሄን ቪዲዮ አቅም ስጡት። በእናታችሁ ኦርቶዶክሳውያን በደንብ ሼር አድርጉት። የአላፋት ዘማሪ ላይ በርካታ ኢአማንያን ኦርቶዶክስ ሆነው ከግማሽ በላይ ተገኝተዋል። ባይዘው ከምሬ የምላችሁ የአላፋት ዘማሪ ላይ አብዛኛው ከሌላ ቤተ እምነት የመጣ ኦርቶዶክስ የሆነ ነው። ጥምቀት ላይ አንዱ ደብር ብቻ ነው የካ ሚካኤልን እንገራችሁ። አንዱ ደብር ብቻ የሌላ ቤተ እምነት ምእመን ነው። ከምሬ የምላችሁ ቲክቶክ ላይ በቲክቶክ ላይቭ ለመጀመሪያ ጊዜ 30,000 ሰው ቁጭ ብሎ ወንጌል የተማረበት የኦርቶዶክስ እምነት ተከታዮች ላይቭ ላይ ነው። በርካቶች ኦርቶዶክስ መሆን እየፈለጉ ነው። በርካቶች ወንጌል እየተማሩ ነው። በርካቶች ከሱስ ወደ ክርስቶስ እየመጡ ነው የሚገኙት። ከምሬ ነው የምላችሁ። እንደ ዘንድሮ ቲክቶክ አምሮ ማይቻል አላቅም። እንደ ኦርቶዶክስን ለማሸነፍ በርካቶች በታቦት ሙድ ይዛሉ። በስዕል አድኖ ሙድ ለመያዝ ሞከሩ። እኛን ለመጣል ሞክረዋል፣ አልተሳካላቸውም። ምክንያቱም መሰረቷ ክርስቶስ ነው። በደሙ የመሰረታት እቺን ቤተክርስቲያን ማንም ሊያቆማት አልቻለም። ስለዚህ ደግሜ ነግራችኋለሁ፣ በጣም ስኬታማ ነን። ያገኛችሁትን ቪዲዮ እንዳለ ሼር፣ ኮፒ ሊንክ አርጉ። እንበረታታ። አንዱን ኦርቶዶክሲያን አንድኑን ታሪክ እንሰራለን። ገና ታሪክ እንሰራለን። እሺ እንግዲህ የእስልምና ጥቂት ካየን በኋላ የምንመለስበት በተለይ የመጽሐፍና አብነት አድርገን አንድ የምንነጋገረው ነገር ይኖራል። ከዛ በፊት ግን የአጥማቂያንን ጉዳይ እንመልከት። ምክንያቱም የአጥማቂያንን ተስፋዬን ፕሮፋይል ሲያይ እነሱን ለማየት የሚመጣ ሰው ስላለ የአጥማቂያንን ጉዳይ ትንሽ ጥቂት እንመልከትና ከዛ በኋላ ወደ እስልምና እንመለሳለን። ወንድማችን ተስፋዬ ነው። ወንድማችን ተስፋዬ እንግዲህ ከአጥማቂያን ጋር በተገናኘ የሚሰራ ወይ ደግሞ ስለ መናፍስት ሲያወራ የሚውል ወንድማችን ነው። እስቲ አንድ ቪዲዮ ላይ ዛሬ ያየሁትኝ ጠዋት ላይ ያየሁትኝ ቪዲዮ ነው። ምን ሲል ሰማሁትኝ? ከእስልምና ለሚመጡ ሰዎች ክርስትና ሲነሱ ንስሐ አያስፈልጋቸውም ማለት ከየት እናመጣው ባላቅም እስቲ እንስማ። ሄደር ይኸውላችሁ ሙስሊም የነበረች ሴት ቀጥታ
ወደ ክርስትና ስትመጣ ቄደር አያስፈልጋትም። ጀስት በቃ ጥምቀት ነው የሚያስፈልጋት። ጥምቀት ዋናው የሥላሴ ልጅነት ትጠመቃለች። ከዛ በኋላ ስጋው ደግሞ ትቀበላለች። ኢቭን ንስሐ ራሱ አያስፈልጋትም። ከእስልምና ወይም ከውልደቷ ኦርቶዶክስ ያልነበረች ከመጀመሪያው መሰረቷ ሌላ እምነት የነበረ ሰው ከሆነ ሲመጣ ራሱ ንስሐ አያስፈልገውም። ይሄን ታውቃላችሁ አይደል? ዝም ብሎ እንዲሁ በቃ የሚጠቀም ለምን? በቃ በክርስቶስ ተሽሯል፣ በደሙ ተሽሯል ኃጢአቱ። ኦርቶዶክስ እያለ የነበረ ሰው ነው ሲያጠፋ እንደገና ንስሐ የሚገባው። የእስላም ስጋም ይብላ የአሳማ ስጋም ይብላ ከእምነቱ ሌላ ከሆነች ሴት ወይም ከሆነ ሰው ጋርም ይተኛ ቄደር ያስፈልገዋል። ቄደር ያስፈልገዋል። ንስሐ ብቻ አይደለም ቄደር ያስፈልገዋል። እና እኔ በጣም የሚገርመኝ አንዳንዴ እንደው አፌን እኔ ባላወራ ይሻለኛል። ዝም ብለን የራሳችን ወደ ደግሞ የተነካካ ነገር ነው። እኛ ስለ ራሳችን ስናወራ እነሱም አሉበት እኮ አባቶችም አሉበትና ይከብዳል። እንደው በጣም ከባድ ነው። አንድ እህታችን እናቷን ልታስቆርብ ቤተክርስቲያን ይዛ ሄደችና የዛሬ ወር አካባቢ ላይ ነው። ወር እንኳን አይሞላውም ግን አንድ 25 ቀን ይሆነዋል። እና መምህር እባክህን ንስሐ አባቴን አሳምንልኝ፣ እናቴ ለብዙ ጠንቋዮች ጆሮ አርጃለሁ እያለች እየነገረቻቸው ችግር የለውም ይሏታል። ምን ማለት ነው እንዴ? እናቴ ራሱ ግራ ገብቷት እንዴት ነው ነገሩ? ጆሮ ማረድ ነው ችግር የሌለው ወይስ ለጠንቋይ መገበሬ ነው ችግር የለው ወይስ እኚህ ሰውዬ ትክክለኛ ኦርቶዶክስ ናቸው? ስለዚህ ጋር እናቆመው። አሁን መልስ የፈለኩትኝ ይሄኛው ሐሳቡ ላይ ተቀበላለች። ኢቭን ንስሐ ራሱ አያስፈልጋትም። ከእስልምና ወይም ከውልደቷ ኦርቶዶክስ ያልነበረች ከመጀመሪያው መሰረቷ ሌላ እምነት የነበረ ሰው ከሆነ ሲመጣ ራሱ ንስሐ አያስፈልገውም። አሁን ይሄ ንግግር ላይ ነው። ከሌላ እምነት የነበረ ሰው ከእስልምናም ይሁን ፕሮቴስታንት የነበረ አስቀድሞ ኦርቶዶክስ ያልነበረ ሰው ወደ ቤተክርስቲያን ቢመለስ ንስሐ አያስፈልገውም አለ። ወንድማችን ተስፋዬ ከየት አመጣኸው ይሄን ትምህርት ነው? ለምን ትሉኝ እንደሆነ እስቲ የሐዋርያት ሥራ ምዕራፍ 2 እንመልከት። ቅዱስ ጴጥሮስ መንፈስ ቅዱስን ከተቀበለ በኋላ ቆሞ አስተምሮ ነበር። ካስተማረ በኋላ ብዙዎች ልባቸው ከተነካው በኋላ ምን እናድርግ ብሎ ነበር። እስቲ እንመልከት። 37 ላይ እንዲህ ይላል፣ ይህም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያትም ወንድሞች ሆይ ምን እናድርግ አሏቸው። እንግዲህ ክርስቲያኖች አይደሉም እነኚህ ሌላ እምነት ያሉ ናቸው። የአይሁድን በዓል ለማክበር ከተለያየ ቦታ የተመጡ እንደሆነ ከፍልን የምናየው ነገር ስለሆነ እነኚህ ሰዎች አስተምረው ከተማሩ በኋላ ልባቸው ሲነካ ምን እናድርግ አሏቸው ሐዋርያትና ወንድሞቻቸው። ጴጥሮስም ቅዱስ ጴጥሮስ ማለት ነው ንስሐ ግቡ። መጀመሪያው ምንድነው? ልባቸው ከተነካ ካመኑ ትምህርቱን ከተረዱት የመጀመሪያው መስፈርት ምንድነው? ንስሐ ግቡ ነው። ወንድማችን ተስፋዬ ግን ምን አለ? ንስሐ አያስፈልገውም ማለት ከየት አመጣኸው ወንድ? ይሄ መሰረተ እምነት ነው፣ የዶክትሪን ጉዳይ ነው። ወይ ደግሞ ከመሰረታዊ አምስቱ አማረ ምስጢራት መካከል ላይ ያወራ ያለው ስለ ጥምቀት ነው። ስለ ፈውስ ጥምቀት ሳይሆን ስለ ድህነት ስለሚያስገኘው ጥምቀት ነው። ከየት አምጥተህ ነው እየነገርካቸው ያለው? ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ምን ለምንለው እኮ ያቺ ኃጢአት የምታስተሰርየው ጥምቀት አዲስ ለሚመጡ ሰዎች ነው። ስለዚህ እነዛ ሰዎች መጀመሪያ አስቀድመው ይላሉ ንስሐ ይገባሉ። ስለዚህ ምን በሉ? ንስሐ ግቡ። ምን ኃጢአታችሁ ይሰረይላችሁ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ተቀበላላችሁ። ስለዚህ መጀመሪያ አንድ ኢአማኝ የነበረ ፕሮቴስታንትም ይሁን ሙስሊም የነበረ ሰው አሊያም ደግሞ እምነት ያልነበረው ሰው ወደ ክርስትና ቢመጣ መጀመሪያ ትምህርቱን ይማራል። ከገባው ለመጠመቅ ቢፈልግ ንስሐ ይገባል። ንስሐ ሳይገባ የሚጠመቅ ክርስቲያን ስለሌለ፣ ንስሐ ሳይገባ የሚጠመቅ ሰው ህፃናት ብቻ ናቸው፣ በደል ስለሌለባቸው ገና ንጹሐ ባህሪ ስለሆኑ ምንም እንከን የሌለባቸው ስለሆኑ እነሱ ንስሐ አይገቡ። ከዛ ውጭ ግን ሲበድል ሲዘሙት የነበረ ሰው ግን ስለዛ በደሉ ስለሰራው ኃጢአት እንዳለ ንስሐ ገብቶ ቀኖናውን ጨርሶ ጾሞ ነው። እንኳን ይህ አይደለም ዲዳኬ የተባለው መጽሐፍ እንኳን ሲናገር ምንም በደል እንኳን ባይኖርበት አስቀድሞ 2 ቀን እንዲጾም ይናገራል። እሱም የሚያጠምቀው ካህን ጭምር 2 ቀን እንዲጾም ይናገራል። ስለዚህ ግዴታ አንድ ክርስቲያን ወይም አንድ ኢአማኝ ሲመለስ ምን ማለት አለበት? ንስሐ መግባት አለበት። ወንድሜ ተስፋዬ ግን ከምን እንዳመጣው አናውቅም። እንቀጥል። ሌላኛው ቪዲዮ ላይ እንዲህ ይላል። በጣም በኃይለኛው ነው የተነሳሱብን ደብተራዎች መንፈስ እየላኩ ነው። በአብይ ጾም ውስጥ አምና ታስታውሳላችሁ፣ በህማማት ውስጥ ሸኝሃለሁ ብዬ ያልኩት መንፈስ ነበረ። እሱ መንፈስ ሸኝቸው እንዴት አስቸግሮ እንደነበር አይታችኋል። ሰላምዬ መቁጠሪያ አንስታ ላይቭ ከወጣሁኝ በኋላ
በመቁጠሪያ እንዴት አድርጋ እኔ ላይ የነበረው መንፈስ እንትን እንዳለችው ነግሬያቸዋለሁና በእውነት በጣም ነው የሚገርመው። ልክ ላይቭ ከወጣ በኋላ አዙሮ ነው የጣለኝ። ለካ ቆሞ የሚጠብቅ መንፈስ ነበረ እና በቅዱስ ቁርባን አጣድፌው ነው ያስኩት። ኃይለኛ የሚባል ደብተራ እንዴት ከሱ ጋር ተጋፈጥክ ያሉኝ። እኔ አልተጋፈጥኩም፣ ራሱ ነው መጥቶ የተላተመው። ከዛ ደወልኩለት መንፈሱ በነገረኝ ስልክ ይሄ ስክሪፕቱ ታያችኋል። ጦር እንደ ጦር ወሰዱት። በቴሌግራሙ ገብቼ መውጊያውን ብትቃወም ባንተ ይበስብሃል ብዬ እንደዚህ አድርጌ በምልክት በጥቅሱም ቅዱስ ጳውሎስ ጌታችን እንደነገረው ለምን ታሳደደኛለህ መውጊያውን ብትቃወም ባንተ ይበስብሃል ብሎ እንዳለው ላኩለት ለዛ ደብተራ። ድራሹ ጠፋ። አሁን ደግሞ የሱ ጓደኛ መንፈስ እየላከ ነው። እኔ ቴክስት አድርጌለታለሁ፣ አውቄዋለሁ፣ መልኩንም አሳይቶኛል። የባህሪ መለዋወጥ ምልክት ለማሳየት ሞክረዋል እኔ ላይ። ከዛ መንፈሱን ይዤው ተቆጣጥሬው በተለመደው አይነት ጸሎት ራሱ እንዲገረፍበት አደርጋለሁ በዛው መንፈስ እና ምን ሲያቀብጥህ ነው? እሺ እናቁመው። አሁን እኔ በጣም የሚደንቀኝ ነገር ልንገራችሁ። ወንድማችን ተስፋዬ ካስተማረ በኋላ ላይቭ ላይ ገብቶ ስለ መናፍስት አውርቶ ለእናንተ ካስረዳው በኋላ ካስተማራችሁ በኋላ መንፈስ በመንፈስ ይጠቃል። በዚህ በፊት ማየታችሁ ከሆነ ወንድማችን ቢኒያም ሽታዬ ጋር ባደረገው የድምፅ ልውውጥ ሁሉ ጊዜ መንፈስ ይልኩብኛል፣ ከላይቭ እንደወጣሁኝ ሁሉ ጊዜ መንፈስ ይገባብኛል፣ እሱን ለማስወጣት እሰግዳለሁኛል። ዋይ ለምንድን ነው ሁሉ ጊዜ መንፈስ የሚገባብህ? የክርስቶስ አይደለህም ወይ? ክርስቶስ በአንተ ውስጥ የለም ወይ? ስጋ አምላክን የምትቀበል ከሆነ እየቆረብክ ከሆነ ክርስቶስ በአንተ ውስጥ እያደረ እኩል ጋኔን ከአንተ ጋር ሊያድር አይችልም። ክርስቶስም ጋኔንም እኩል በአንተ ውስጥ ሊኖር አይችልም። የክርስቶስን ስጋ አምላክ የምትቀበል ከሆነ ክርስቶስ ከአንተ ጋር አለ። አሊያም ክርስቶስን እንደ ይሁዳ ክደኸው ካልወጣ በቀር ስለዚህ ክርስቶስን ካመን ክርስቶስ በአንተ ውስጥ ካለ ርኩሳን መናፍስት ለምንድን ነው እንደዚህ የሚያጠቁ? ፈተናቸው አለ። ፈተና ፈተኑኝ ማለት አለብኝ ስላልሆነ ግን እስከሚጥልህ ድረስ የሚያደርስህ ከሆነ አላቅም፣ ስሟን የጠራት ባለቤትህ ከሆነችን ባለቤትህ በመቁጠሪያ መደበደበ ከሆነ ይሄ ነገር እርግጠኛ ነህ ርኩሳን መናፍስት እየታገልክ ነው? ጥያቄ ነው። እንለፍና ወደ አህዛቡም ወደ ምኑም እንምጣ። እንግዲህ ሙስሊሞች ጋር አዲስ የምስራች እየሰማን ያለ ነው። ክርስቶስ መሰቀሉን በዚህ መጽሐፍ ላይ አግኝተናል። ይሄ አንዱ ሐዲስ ነው። ኢማም አን-ነወዊ ሪያድ ሰሊሒን የሚል ቅጽ አንድ መጽሐፍ ነው። አንድ ትልቅ መጽሐፍ፣ በጣም ትልቅ ቮሊዩም ያለው መጽሐፍ ነው። ይሄ ቅጽ አንድ ነው። እዚህ መጽሐፍ ላይ የክርስቶስ መሰቀልን ይናገራል። እንስማ ቪዲዮ። በእስልምና ሃይማኖት ተከታዮች ዘንድ እጅግ ድንጋጤን የፈጠረ ኢየሱስ ክርስቶስ ወይም በእነሱ አጠራር ኢሳ እንደተሰቀለና እንደሞተ የሚያሳይ ጥቅስ በሐዲስ ውስጥ ተገኝቷል። ይህንን ቪዲዮ ለኡስታዞችና ለብዙ ሙስሊም እህት ወንድሞቻችን 50 ጊዜ ኮፒ ሊንክ ያደረጋችሁ አድርሱላቸው። ጠቃሚ መረጃዎች ይዤ ስለሚመጣ አካውንቴን ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ይህንን ተከትሎም ብዙ የእስልምና እምነት ተከታዮች ኡስታዞችን እየጠየቁ ይገኛሉ። እናም አንድ የእስልምና ተከታይ ወንድም በሐዲሱ ላይ የተገኘውን ጥቅስ እንዲህ ሲል ያነበዋል። እረ ሙስሊሞች ጉዳችን ፈላ! ኢየሱስ መሰቀሉን የሚያሳይ መረጃ ያገኘው ሪያድ ሷሊ ቡኳን ሐዲስ 36 ላይ አብዱላህ ቢን መስዑድ ናቸው የዘገቡት። እንዲህ ይላል፣ ያ የተሰቀለው ነቢይ ከፊቱ ላይ ደሙን እየጠረገ አላህ ህዝቦች የሚያደርጉትን አያውቁምና ይቅር በላቸው፣ በእርግጥም የሚያደርጉትን አያውቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለ። እናም ተመሳሳይ ነው። ሐዲሱን ራሱ ሲያንብ ላስመልክታችሁ፣ ተመልከቱልኝ። እረ ሙስሊሞች ጉዳችን ፈላ! ኢየሱስ መሰቀሉን የሚያሳይ መረጃ አገኘው ሪያዱ ሷሊያ ቡኳን ሐዲስ 36 ይላል እና አብዱላህ ቢን መስዑድ ናቸው የዘገቡት። ምንድነው የሚለው? ያ የተሰቀለው ነብይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ አላህ ህዝቦቼ የሚያረጉትን አያውቁምና ይቅር በላቸው፣ በእርግጥም የሚያረጉትን ነገር አያውቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለና ተመሳሳይ ነው።
እስቲ ምናልባት ክርስቲያኖችም ላይክ ይሄንን የምታውቁት ልትረዱን ትችላላችሁ። እንግዲህ እንደተመለከታችሁት ነው የዚህ ሐዲስ ቃል ከየት እንደመጣ። ከዚህ በፊት ብዙ ሙስሊሞች ብዙ ኡስታዞች ይህንን ጥቅስ ሲያነቡ ወይም በክርስትና እምነት ተከታዮች ዘንድ ይህንን ጥቅስ ለንጽጽር ሲያቀርቡ አይተን ስለማናቅ በእስልምና ሃይማኖት ውስጥ የሚታመነው ኢሳ ወይም ኢየሱስ ክርስቶስ መልእክተኛ እንጂ አምላክ እንዳልሆነ መሰቀልም እንደማይችል የሰው ልጅም እንደሆነ ይናገራል። ስለዚህ ለዚህ ነገር ኡስታዞች መልስ እንዲሰጡ፣ ክርስቲያኖችም በዚህ ነገር ላይ መልስ እንዲሰጡ ይህንን ቪዲዮ ኮፒ ሊንክ ያደረጋችሁ ሼር ዱዌት ያደረጋችሁ ለብዙ ሙስሊም ኡስታዞች በተለያዩ ሃይማኖት ላይ ንጽጽር ለሚሰሩ ሰዎች አድርሱላቸው። አመሰግናለሁ። ቴንኪ ወንድማችን። እንግዲህ ያለው እዚሁ ሪያለቱ ሷሊህ የሚባለው መጽሐፋቸው አንድ የሐዲስ መጽሐፍ ነው። 36ኛው ቁጥር ላይ እንደዚህ ይላል። አቡ አብዱራህማን ኢብን መስዑድ ረዲየላሁ ዐንሁ እንዲህ አሉ ሲሉት አስተላልፈዋል። ከነቢያት ወይ ደግሞ ሰዋዊልና መካከል ህዝቦች ደብድበውት አድምተውት ደሙን ከፊቱ ላይ እየጠረጉ አላህ ሆይ ለህዝቦቼ ምህረትን አውርድ እነርሱ አያውቁምና በማለት አላህን ይማጸን ስለነበረው አንድ ነብይ የአላህ መልእክተኛ የተረኩበት አኳኋን ዘወትር ከዓይኔ አይጠፋም ይላል። ይሄን ሐዲስ ቡኻሪና ሙስሊም ዘግበውታል ብሎ ያስቀምጣል። ይሄን እንግዲህ የጻፈልን በነጃሽ የተረጎመልን ሰው አርታኢ ሙስጠፋ ሐምዲ ዩሱፍ ነው። ነጃሽ ማሳተሚያ ነው። ሐሰን ታጁ አምባሳደር ሐሰን ታጁ የጻፈው ነው። ወደ አማርኛ የተረጎመው እሱ ነው። እንግዲህ እዚህ መጽሐፍ ላይ እንደሚናገረው ደሙ እየፈሰሰ ደሙን ከዓይኑ ሲጠርግ የነበረው በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ነው። ከደበደቡትም በኋላ ከሰቀሉትም በኋላ የሚያደርጉትን አያውቁምና ይቅር በላቸው ያለውም ክርስቶስ ኢየሱስ ነው። ሌላ ነብይ የለም። ኢሳይያስ በትንቢቱ ምዕራፍ 53 ላይ የተናገረው ስለ ክርስቶስ ኢየሱስ ነው። ኢሳይያስ እንደዛ ስላለው ኢሳይያስ ሞቷል በመንጋስ ተሰንጥቆ፣ ነገር ግን እንደዚህኛው ግን ደሙን እየጠረገ ይቅር በላቸው ያለ ግን አይደለም። ስለዚህ በራሳቸው መጽሐፍ ላይ ይህንን ነገር ያው በእርግጥ ኮረጃውት ብዙ ነገራቸው ይህንን ነገር ግን ስለ ክርስቶስ ኢየሱስ እንደሆነ እርግጠኛ ሆነን መናገር እንችላለን። ከክርስቶስ ውጪ ደሙን ፈሶበት እየጠረገ አምላክ ሆይ ይቅር በላቸው ያለ ስለሌለ ማለት ነው። አንድ ሙስሊም መጥቶ መምህራን በተሰበሰቡበት እነ ልደተ ቃል ነው ያደም እና መምህር ብርሃንም ባሉበት ጥያቄ ጠይቋቸዋል። እንስማው። እኔ ሙስሊም ነኝና አሁን ብዙ ሰዓት ያለውኝ አሁን ሙስሊም ዲቤት የሚያደርጉ ሰዎች እስልምና ውስጥ ስለ ክርስቶስ እንደተጻፈ ኢሳ ነው ብለው እንደዛ ብለው ያስተምሩናል እኛን ማለት ነው። ልክ እንደዚሁ እናንተ መጽሐፍ ቅዱስ ውስጥ ስለ እስልምና የተጻፈ ነገር አለ። አሁን እኛ ስህተት ነው ብለን እንድንወስድ የሚያደርገን ከቁርአን የሚነግሩን ነገር አለ። ይሄ እዚህ ፓርት ላይ ኢየሱስ ነብይ ነው ብሎ እንማራለን። ልክ እንደዚሁ እስልምናን የሚያስዋሽ ነገር መጽሐፍ ቅዱስ ላይ አለ በማስረጃ ማለት ነው። ለምሳሌ መጽሐፍ ቅዱስ ውስጥ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው ይላል። ስለዚህ በክርስትና ውስጥ ክርስትና የቆመበት የአምላክ በስጋ መገለጥ ነው። የአምላክ በስጋ መገለጥ ነው። ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ አባቶችም ከእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። ከዚያ ከእነርሱም ክርስቶስ በምን መጣ? ይሰማሉ ሰው? ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ። ከዚያ እንደዚህ ይላል ከእነርሱም ክርስቶስ በስጋ መጣ ካለ በኋላ እርሱ ማለት ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ ያ በስጋ የመጣው ክርስቶስ የተገለጠው ባይዘው በስጋ የመጣው ሲባል ቀድሞ የነበረው ነው። ምን ማለት ነው? ቃል ስጋ ሆነ እንዳልን ቀድሞ የነበረው አሁን በስጋ ተገለጠ፣ በስጋ መጣ። ከዚያሳ እርሱ ደግሞ ይሄ በስጋ የተገለጠው ክርስቶስ ለዘላለም የተባረከ አምላክ ነው ይላል። ለዘላለም የተባረከ አምላክ ነው። ስለዚህ ክርስትና በስጋ የመጣውን ክርስቶስ ኢየሱስን በመቀበል ላይ የሚቆም ትምህርት ነው። ቀድሞ የነበረ አለ፣ በትንቢት ሲነገር የነበረው ትንቢቱ ተግባራዊ የሆነበት ነው ማለት ነው። ለምሳሌ ልጠይቅና ከቁርአንና ከመጽሐፍ ቅዱስ የቱ ይቀድማል? መጽሐፍ ቅዱስ ቀድሞ ነው የመጣው። ስለዚህ አሁን መጽሐፍ ቅዱስ ቀድሞ ስለመጣ እስልምናን አያውቀውም መጽሐፍ ቅዱስ። ቁርአን ግን እስልምናን ያውቀዋል። ምክንያቱም አሚን ቁርአን ግን ክርስትናን ያውቀዋል። ለምን ከተባለ ቁርአን የመጣው ከክርስትና በኋላ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 1 እና ሱረቱ ማርያም 19 ተመሳሳይ ነው ወይ ደግሞ ዴሪቬቲቭ ነው። የቁርአኑ ሱረቱ 19 የሉቃስ ወንጌል ምዕራፍ 1 ዴሪቬቲቭ ነው። ምናልባት ለምሳሌ
ማርያም ሚለውን መርየም ይላል፣ ዮሐንስ ሚለውን የህያ ይለዋል፣ ዘካርያስ ሚለውን ዘከርያ ይለዋል። ግን ደሪቬቲቭ ነው። ለምሳሌ ዮሐንስ መልአኩ ገብርኤል ለካህኑ ዘካርያስ ያለው ህፃኑ ይሄ ልጅ እስኪወለድ ድረስ ዲዳ ትሆናለህ ብሎታል። ቁርአኑ ላይ ግን ለ3 ቀን ዲዳ እንደሚሆን ይናገራል። ቁርአኑ ኋላ ላይ የመጣው ስለዚህ ስለ ክርስትናው መናገር ይችላል። ምክንያቱም ከሱ ቀድሞ ያለ ክርስትና ስላለ ከሱ ቀድሞ ያለውን ማውራት ይችላል። ክርስትና ግን ከቁርአን በፊት ስለነበረ ወይም ከእስልምና በፊት ስለነበረ ስለ እስልምና ምንም አይነት ክሬዲት ሰጥቶ አይናገርም፣ አያወራም። ነገር ግን ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ብሎ ነግሮናል። ስለዚህ ለምሳሌ የትኛውም ሃይማኖት ክርስቶስ በስጋ መጥቷል ሲባል አይ በስጋ አልመጣም ሚል ካለ እሱ ከማን አይደለም? ከእግዚአብሔር አይደለም። በነገራችን ላይ ለምሳሌ በቁርአን ውስጥ አልመሲህ የተባለ ከኢየሱስ ውጪ ወይም ከኢሳ ውጪ ያለ ብዙ የለም። አልመሲህ ኢሳ ብቻ ነው አልመሲህ የተባለው። መሲህ ማለት ነው መልክተኛ መሲህ ማለት ወይ አድራሽ መሰለኝ። አይ መሲህ ማለት የተቀባ ማለት ነው። ክርስቶስ ማለት ነው። ባይዘይ መሲህ በዕብራይስጡ ነው መሲህ፣ በግሪኩ ክርስቶስ ነው። በግዕዙ በአማርኛው የተቀባ ነው። በግዕዙ ቅቡ ነው፣ የተቀባ ማለት ነው ክርስቶስ ማለት። አሚን መሲህ ማለት መሲህ ኢኩቫለንት ትርጉም ነው ከክርስቶስ ጋር ማለት ነው። መሲህ ማለት ክርስቶስ ማለት ነው፣ የተቀባ ማለት ነው። ሌሎች ነቢያቱን መሲህ ብሎ አይላቸው ወይ ደግሞ ያላ መንፈስም ብሎ አይላቸው ማለት ቁርአኑ ራሱ ባይዘይ በልዩነት ይጠራዋል። ኢሳን ከሌሎች ነቢያት የአላህ ሩህ ነው ይለዋል፣ ሩህ ነው ወይም ደግሞ መንፈስ ነው ይለዋል። እንዲሁም ደግሞ መሲህ ኢሳ አልመሲህ ብሎ ይለዋል። ስለዚህ መሲህ ሲል ክርስቶስ እያለ ነው። በነገራችን ላይ ክርስቶስ እያለ ነው። ክርስቶስ ማለት የተቀባ ነው። ለምን የሚለውን ነገር የምጠይቅበትም ጭምር ነው። ዞሮ ግን ለምንድን ነው እስልምና ስለ ክርስትና ሲናገር ባይዞ ስለ መጽሐፉም ይናገራል እኮ አይደል? ከእናንተ ቀድሞ መጽሐፉ የወረደላቸው እነሱን ጠይቁ ብሎ ወደ ኋላም ተመልሰው ክርስቲያኖችን እንዲጠይቁ ይናገራል አይደል? ስለዚህ ክርስትና ቀድሞ የነበረ ነው። እስልምና ቆይቶ ከ600 ክፍለ ዘመን በኋላ የመጣ ስለሆነ ስለ ክርስትና መናገር ይችላል። ምክንያቱም ኦልሬዲ ኤግዚስት ያደረገ ነው። ክርስትና ስለ እስልምና አይናገርም፣ እስልምናን ስለማያውቀው ክርስትና። ሐሳቤ ግልጽ ነው? ግልጽ ነው። አሁን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ግልጽ እሱ ነው። እስልምና ሁሌም ቢሆን እንዳዋሸ ነው። ክርስትናው ግን ነፃ የሚያወጣ አምላክ ያለንና ሁላችንም ወደዚህ እውነት እንድትመጡ ጥሪ እናስተላልፍላችኋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።